ኡስማን ይቅርታ አድርግልኝ። ችላ ልልህ አይገባም ነበር። ንቃ ኡስማን፣ በጣም ታስፈልገናል። አቶ ኤልያስ ግን የኡስማን ባለቤት እንደሆንሽ ነበር የነገረኝ። ነበርን፣ አንድ ልጅ አለን። ከተለያየን ቆየን። ከረጅም ጊዜ በኋላ በድንገት ነበር መንገድ ላይ የተገናኘነው። እናም ልጅ እንዳለው ያወቀውን በዛ ሰዓት ነበር። ከልጁ ጋር ለመገናኘት ቀጠሮ ይዘን እያለ ነው ይህ አደጋ የተከሰተው። ቆይ ይቅርታ፣ ማነሽ አንቺ? እንዴ ማነሽ? አዎ አንቺ ማነሽ? ትውስታን ለመመለስ የኛ የባለሙያ ድጋፍ ያስፈልጋል። እስከ መጨረሻው ደግሞ ከጎነን። እሺ አመሰግናለሁ። አይዞሽ ራቢያ፣ ሁሉም ነገር ወደ ነበረበት ይመለሳል። እናመሰግናለን ዶክተር። ነቃልኝ፣ ወደ ራሱ ተመለሰ ብዬ ደስታዬን ሳላጣጥም እንደገና ሌላ ትልቅ ዱብዳ ላይ ወረደ። ይህንን እንዴት ነው መወጣው? ተስፋ ማድረግ አለብህ ብሎኝ ተስፋ ሰጥቶኝ ይኸው እየኖርኩኝ። እሱ ለኔ ሁሉ ነገሬ ነው። በሱ ነው ህይወቴ የቀጠለው። ኡስማን አሁን እንዴት ነህ? የሚሰማ የህመም ስሜት አለ? ምንም የሚሰማኝ ነገር የሚያመኝ ነገር የለም ዶክተር። ግን ለምንድነው ምንም ነገር አሁንም ድረስ ማስታወስ አልቻልኩም? ይኸውልህ ኡስማን፣ እኛ ማድረግ ያለብንን ሁሉ አድርገን አሁን ያለህበት ሁኔታ ላይ ደርሰናል። ቆይ ሙያዬስ ምን ነበር የምሰራው? እኔስ ማን ነኝ? ምንም ነገር አላውቅም። ይህንን ማስተካከል አትችሉም? ማለት ከየት እንደመጣው ማን እንደሆንኩኝ ይህን ሁሉ ነገር እንዳስታውስ ልትረዱኝ አትችሉም? የኛ ክትትልና የሙያ ድጋፍ እንዳለ ሆኖ ከቤተሰብህና ከጓደኞችህ ጋር አብረህ እየኖርክ የሚመጣ ለውጥ ነው። እኔ እኮ ማን ቤተሰቤ እንደሆነ ማን ጠላቴ እንደሆነ እንኳን እኮ የማውቀው ነገር የለኝም። ያው ሁሉም ነገር በጊዜ ሂደት ይስተካከላል። አሁን አጠገብ ያሉት የቀድሞ ባለቤትህና ጓደኛ መሆናቸውን አረጋግጠናል። እናም እነሱ ሙሉ ጊዜያቸውን ላንተ ሰጥቶ ሊያግዙ ፈቃደኛ ናቸው። እንዲሁም የአካል ብቃት እንቅስቃሴ በየቀኑ ማድረግ ይኖርብሃል። እሺ ዶክተር፣ በጣም አመሰግናለሁ። እንዴት ደስ ይላል! ደስ ይላል? ምን ሆኖ ደስ የሚለው? ከስንት ጊዜ በኋላ ደስ የሚል አጋጣሚ ያገኘ የኡስማን የማስታወስ ክሎት ማጣቱ ነው ደስ የሚለው ነገር። ሁሉንም ነገር ረስቶ እኔን እንደ አዲስ ይቀበለኛል። አንቺ ምን አይነት ክፉ ሰው ነሽ! በጣም ጨካኝ ነሽ። እሺ ይኸውልህ፣ እኔ በኡስማን ጨክኛ አይደለም፣ ቢያንስ እንደ አዲስ መኖር እችላለሁ ብዬ ነው። የሆኑ ይባስ አትልፊ። ይሄ ጭራሽ የማይሆን ነገር ነው። እሺ አርፈሽ ብትቀመጪ ነው የሚሻለሽ። ለምን አይሆንም? ይኸውልሽ ትሰሚኛለሽ፣ ኡስማን አሁን የልጅ አባት ነው። እሺ ምን የምን ልጅ ነው? እኔ እስከዛሬ ያለኝ መረጃ ምስት እንዳላገባና ብቻውን እንደሚኖር ነው። ራቢያ ያኔ ስትጸንስ አልነገረችውም ነበር። ከ10 ዓመት በኋላ ድንገት መንገድ ላይ ተገናኙ። ልጅ ኡስማን አሁን የልጅ አባት ነው። እሺ ወጣችሁ ለማስተካከል እየሞከሩ እሺ ተቀመጪ። እኔ ምን አገባኝ? አሁን እኮ ሁሉንም ማስታወስ የማይችልበት ሁኔታ ላይ ነው ያለው። እናማ ልጁንም እሷንም ረስቷል ማለት ነው። ስለዚህ ከኔ ጋር የነበረውን ጋብቻ እንዳልፈረሰ አድርጌ አሳምነዋለሁ። በጣም የሚዋደዱ ሰዎች እንዲለያዩ አደረግን። በጣም ከባድ ጊዜ እንዲያሳልፉ አድርገናል። እኔ ራሱ በጣም ተጸጽቻለሁ። ስለዚህ ኡስማን ለከሰው ፈልጋለሁኝ። አጠገቡ ሆኜ እየተንከባከብኩት እሱን መካስ ፈልጋለሁ። በጣም ደፋር ነሽ። እሺ ኧረ አንቺ በጣም ደፋር ነሽ። እኔ አንድ ነገር ልንገርሽ፣ ለኡስማን አትገቢውም። እሺ አንቺ ካልሆነ ያደረግነውን ብነግረው ምን የሚፈጠር ይመስልሃል? ኡስማን ካወቀማ መቼም ሰው ያድርገኝ። በጣም ስለጨነቀኝ ነው በአስቸኳይ ላገኝሽ የፈለኩት። ሰሚራ እባክሽን፣ ትንሽ በጣም ከባድ ችግር ውስጥ ነኝ። እርዳታሽ ያስፈልገኛል። እባክሽ አንድ ነገር እንድታደርጊልኝ እፈልጋለሁ። ልጄ በጣም ታሞብኛል። በፍጥነት ቀዶ ጥገና ማድረግ አለበት። ያን ገንዘብ ደግሞ ማግኘት አልችልም። ከስራ ቦታ፣ ከጓደኞቼ፣ ከምንም ሰው በፈልግ ያንን ብር ማግኘት አልችልም። እባክሽን ይሄንን ብቻ አድርጊልኝ። ለብሩ ችግር የለውም። አንድ ነገር ታደርግልኛለህ? በጣም አመሰግናለሁ። እጅግ በጣም አድርጌ ነው ማመሰግንሽ። አንቺ ብሩ ሰጠሽ ማለት
የልጄ ነፍስ። ስለዚህ ምንም ነገር አድርጋለሁ። ጓደኛ ኡስማንን በጣም ነው የሚወደው። ከሚስቱ እንዲፋታ ታደርጋለህ? አዎ እኔ ኡስማንን በጣም ነው የሚወደው። ኡስማንን ከሚስቱ ተለያይቶ እኔን እንዲያገባ እፈልጋለሁ። በጣም እኮ ነው የሚዋደዱት። እንደሚዋደዱ አውቃለሁኝ። የማትወደለትን ሚስቱን ታቅፎ ይህን ያህል አመት ሲኖር ምንም የማይሰማው መስሎ ነው እንደሚታየው። እነሱም ማለያየት እኮ በጣም ከባድ ነው። አንተ ትንሽ ነገር ካደረግ እሳት ላይ ቤንዚል እንደመጨመር ነው። ልጅ መውለድ አለመቻል አስበው እስኪ። ልጅ አለመውለዱ ደጋግመህ ስትነግረው ሚስቱን ጥሎ የማይሄድ ይመስልሃል? አስብበት። ኡስማንን መክዳት በጣም ከባድ ነው። ግን ደግሞ ልጄ አይኔ እያየ መሞት የለበት። ስማ ደግሞ ከኔና ካንተ ይህ ምስጢር ይውጣና ህይወትህን ሲኦል ነው ማደርግብህ። ኡስማን ካወቀማ መቼም ሰው ያደርገኝ። አንቺ እንደፈለግሽ። እኔ ግን ያለፈው ጸጸቴን ሳልሽር እንደገና ሌላ በደል አልፈጸመባቸውም። እሺ ይኸውልህ፣ ለጊዜው አንተ ብቻ በእኔ መንገድ አትግባ። በምንም አይነት ሁኔታ እኔ እንደገና ያንቺን ተባባሪ መሆን አልችልም። በምንም። ምናልባት የአንተ እገዛ ካስፈለገኝ ወደፊት የምናየው ይሆናል። አሁን በትሬሲንግ ደስ ይላል። ይቺ ምን አይነት ዋሳው ነች ግን? እንዴት ሰው ጊዜ ያስተምረውም? ያለፈው ስተው ሳይበቃት ዛሬም አይኗን በጨው አጥባ ትመጣለች። እቺ ምን አይነቷ እንደው ምን አይነት ክፋት የተሞላት ነች? ሰው እንዴት በእንደዚህ አይነት ጊዜ ታሞ ተኝቷል እየተባለ ትንሽ እንኳን እንዴት አትደነግጥም? ኧረ እኔ ብዙ ራስ ወዳድ ሰው አይቻለሁ። እንደዚች አይነት ራስ ወዳድ ግን አይቻለሁ። በጣም የምትገርም ነች። ያመጣችውን ታምጣ እንጂ የፈለገ ከነጸጸት ይኖራለሁ እንጂ ድጋሚ በጭራሽ ያንቺን ተባባሪ አልሆንም። የኡስማን ትውስታ እንዲመለስ እኔ የቻልኩትን ሁሉ እያደረግኩ ነው ዶክተር። ከዚህ በላይ ምንም ጉዳይ የለኝም። ለትውስታው መመለስ እንደዚህ አብሮት የኖረ ሰው ሲገኝና ከኛ ጋር በመናበብ ከሰር በቶሎ ትውስታው ወደ ነበረበት የሚመለስ ቻንሱ ሰፊ ነው። በፊት አብራችሁ ትሄዱበት የነበሩ ቦታዎችን ይዘሹ ብትሄጂ ትውስታው እንዲመለስ ሊረዳው ይችላል። ኡስማንን አናግረዋለሁ። እንዳልሽኝ አደርጋለሁ ዶክተር። አመሰግናለሁ። መልካም እንግዲህ
በእኔ ህይወት ያለፈውንም አሁን ያለሁበትንም መጪውንም የምታውቀው ጌታዬ፣ እያለፍኩበት ያለው መንገድ አድክሞኛል። ያላንተ እርዳታ ማለፍ አልችልም። ለእኛ የከበደው ላንተ በጣም ቀላል ነው። ሁን ያልከው ሁሉም ይሆናል። የልጄ ድምፅ ከሩቁ አባቴን አባቴን እያለ ሲጣራ በሰመመን ይሰማኛል። እኔ ምንም በሞክርም ቀኗን ደረሰ መሰለኝ፣ ይሳካልኝ አልቻለም። አንተ ሐኪም ነህ፣ አንተ አዳኝ ነህ፣ አንተ ሁሉንም ነገር ማድረግ ትችላለህ። ሐኪሙ ጌታዬ፣ የኡስማንን የመርሳት በሽታ አንሳና የልጅን ጥያቄ መልስ እንዲሰጥ አድርግልኝ። ምንም ያህል ከባድ የተባለ የዱንያ ኬዝ ለአንተ ምንም ነውና ሀጃዬን ወደ አንተ አቅርቤያለሁ። ውሳኔህንም አከብራለሁ። ውሳኔህንም ወድጄ እቀበለዋለሁ። ምንድናት ህይወት? የህይወት ትርጉም አልገባ ብሎኛል። ባስብ አሁንም ደግሜ ባስብ ማንነቴን ማስታወስ አልቻልኩም። ወደፊት ለመጓዝም ከየት መጀመር እንዳለብኝ አላውቅም። አየር መቀበል ፈልገ ነው? አዎ። አይ አሪፍ ነው። ዛሬ ሲያስታወስከው ነገር የለም? አይ ባስታውስማ ምንኛ ደስ ባለኝ። ምንም የማስታውሰው ነገር የለም። ያው እንደዛው ነው። እንዲያው ግን ትንሽ እንኳን ትዝ ያለህ ነገር የለም? ምንም ነገር እየታወሰኝ አይደለም። ምንም ስለምትሉት ነገር ማውቀው ነገር የለም። ምኑንም አላስታውስም። እኔ በአሁኑ ሰዓት ከምንም በላይ የምፈልገው ነገር ያንተን ማስታወስ ብቻ ነው። ምን ታደርጊዋለሽ? እኔም ያለ እረፍት የማስበው እሱን ነው። ያለፈውን ካላስታወስኩኝ ወደፊት ኑሮ ለመቀጠል የሚያስችል ምንም አይነት ነገር አይኖረኝም ማለት እኮ ነው። ዶክተር እኮ ሁሉም ነገር የሚመለሰው ቀስ በቀስ ነው ያለችው። ተረጋግተህ ለማስታወስ ሞክር። ስለዚህ እኔ ትውስታ ቀስ በቀስ ከሆነ የሚመለሰው፣ አንቺ እዚህ ሆነሽ ከኔ ጋር መድከም የለብሽም። ወደ ህይወትሽ መመለስ አለብሽ። በዚህ ሰዓት ካንተ ማስታወስ በላይ ቦታ የምሰጠው ምንም ጉዳይ የለኝም። አንቺ እኮ ባለቤት ነበርኩ አይደል ያልሽኝ? አዎ ነበርኩ። ታዲያ ለኔ ይሄን ያህል መስዋዕትነት ለምን? ወድጄ የማደርገው ነገር ነው። ያንተ ማስታወስ ለኔ በጣም አስፈላጊ ነገር ነው። አንተ እንድታስታውስ ደግሞ መክፈል ያለብኝን ነገር ሁሉ ከፍላለሁ። እኔ ደግሞ ይበቃሻል ነው የምልሽ። አንቺ ለኔ ብለሽ ይሄን ያህል መስዋዕትነት መክፈል አይገባሽም። እኔ እኮ አልከበደኝም። ብቻ እንዳግዝህ ልብህን ክፍት አድርግልኝ ነው የምልህ። እኔ ልቤን አልዘጋሁትም። ምንም ነገር ስለማላስታውስ ነው። ነገሮችን ባስታውስ ኖሮ ምንኛ ደስ ባለኝ ነበር። ነገሮችን እስካስታውስ ግን ትንሽ ጊዜ ስጡኝ። እኔ ልትጨናነቅ ፈልጌ አይደለም። ይኸውልህ እኔ እዚህ ያለሁት እኮ አንተን ብዬ ነው። ልጄ እዛ ሀረር ብቻውን እየጠበቀኝ ያለው አንድም የሱ ጉዳይ ስላስጨነቀኝ ነው። እኔ እናንተ የኖርነው 4 ዓመታትን ነበር። ከዛ በኋላ ተለያየን። ከ10 ዓመታት በኋላ ግን ከ1 ወር በፊት ነበር ድንገት መንገድ ላይ የተገናኘ ነው። እንዲያውም ከኔ ልጅ እንዳለ ስታውቅ እኮ ድጋሚ አብረን እንድንኖር ሁሉ ጠይቀኝ ነበር። ቆይ ልጅ? እኔ ከአንቺ ልጅ አለኝ? አዎ ከኔ አንድ ልጅ አለ። ኢማድ ይባላል። እንዲያውም አንተን ነው የሚመስለው። ጥሩ ቀልደኛ ናችሁ። ልጅ አለኝ አይደል? በስልክ እኮ አዋርተኸው ታውቃለህ። እንዲያውም ልታገኘውም ሁሉ ቃል ገብተህለት ነበር። ጭራሽ እመጣለሁ ብዬ ቃል ገባሁለት ለልጄ። እባክሽን ስምሽን ራቢያ ነበር አይደል ያልሽኝ? እባክሽ ራቢያ እስኪ ትንሽ ጊዜ ስጡኝ። ቢያንስ ነገሮችን እንዳስታውስ በራሴ ልሞክር። ቀስ በቀስ እኔ አሁን የሚታየው ነገር ባስታውስ ደስ ባለኝ ነበር። ግን ምንም የማስታውሰው ነገር የለም። ጭራሽ ምንም ልረዳሽ አልችልም። ራሴ እንዳስታውስ እንደውም ተይ። ኡስማን ይኸውልህ
ከዶክተሯ ጋር ለረጅም ጊዜ አውርተናል። እኔ እንዳግዝ ጠይቃኛለች። በፊት የሄድንባቸው ቦታዎች ብንሄድ አንዳንድ ነገሮችን ልታስታውስ እንደምትችል ነግራኛለች። አንተ በቀናነት ትውስታ እንዲመለስ ከፈለግ እኔ ላግዝህ። ማለት ከአንተ ጋር ያለኝ በቃ በቀናት ማለት ሆነ ብለው ነው ትውስታን ያጣሁ እያልሽ? አይደለም፣ እንደዛ አይደለም። እንደዛ ሳይሆን ማለቴ ጭንቅላትን ዝግ አድርገኸዋል። አላቅሽም ብለሃል። እኔ ለራሴ ስል ነው። ባታስታውሰኝም በቃ ቢያንስ ላግዝህ። ምንም አይነት ነገር እንዲኖረን ፈልጌም አይደለም፣ ግን ልጄ በጣም እየፈለገህ ነው እኮ። በቃ እሺ፣ እንደዛ ከሆነ እስካስታውስ ድረስ ታገሽኝ። እውነቱን አስታውሼ ልጅ ካለኝ ችግር የለውም። ግን አሁን ስለምትችው ነገር ምንም የማውቀው ነገር ስለሌለ በቃ አታጨናንቀኝ እባክሽን፣ ተይኝ። አሁን መጨናነቅ አልፈልግም። ሁላችሁም ተውኝ በቃ። እሺ በቃ ተው፣ እንድትጨነቅ አልፈልግም። ያለምኩት ሲቀር ይደርሳል ያልኩት ገጹን ሲለውጥ የተማመንኩት ለምንድነው ነገሮችን ማላስታውስ? የህይወት መግፋት ሲያብከነክነኝ ምን አለ ማስታወስ ይቻላል። ልጅ እኮ ደስ የሚል ነገር ነው። እንዴት ነው ኡስማን? ምንም አይደለም፣ ግን ትንሽ ደክሞኛል። እስካሁን ነገሮችን ማስታወስ አልቻልኩም። በጣም ተቸግሬያለሁ። ይኸውልህ ኡስማን፣ ቀስ በቀስ ነው ትውስታ ወደ ነበረበት የሚመለሰው። አንተ ትዕግስት አድርግ እና ደግሞ መጨነቅ የለብህም። ትውስታ የሚመለሰው በመጨነቅ አይደለም። ስትጨነቅ ይበልጥ ነገሮች እየተወሳሰቡ ይመጣሉ። እኔ ወድጄ አይደለም የምጨናነቀው፣ በየተራ እየመጡ ነው እያጨናነቁኝ ያሉት። እኔ በራሴ ጊዜ ማንንም ሳይረብሸኝ ማስታወስ የምፈልገው፣ በቃ ማንንም አልፈልግም። ሄሎ ሳሊያዬ፣ ሰላም አለይኩም። እንዴት ነሽ? ምን ይሻለዋል ብለሽ ነው? መንቃቱንስ ነቅቶ ነበር። ጥሩ ሁኔታ ላይ አይደለም። በጣም ችግር ውስጥ ነው። እባክሽ ኡስማን ምንም ማስታወስ አይችልም። መከራዬ በዝቷል። ምን ማድረግ እንዳለብኝ አላውቅም። አንዳንዴ ትቻው ልምጣልና ደግሞ የኢማድን አይን ማየት ያስፈራኛል። ለሱ እንዴት አድርጌ ያስረዳዋለሁ? በጣም ነው የጨነቀኝ። በጣም ነው የጨነቀኝ። እንዴት ነው ግን እሱ? አሁንም አባቱን እየጠበቀ ነው። አዲስ ነገር ካለ ደውልልሻለሁ። እሺ በቃ ዱአ አድርጊ። እሺ ማለት ማነሽ አንቺ? ደግሞ አላወቅኩሽም፣ አላስታወስኩሽም። ኡስሚ እንዴት ትረሳኛለህ? ሚስትህ ነኝ እኮ። ምን ሚስትህ? አዎ ሚስቴ ኮንሽ? እንዴት እስካሁን አልነገሩኝም? ቆይ እንደውም ፎቶአችንን ላሳየህ። ይኸው የኔና ያንተ ፎቶ አየው፣ የሰርጋችንን ፎቶ። ሚስትህ ነኝ። እውነት ነው? አስታውሰኝ በደንብ። ምን ሆነህብኝ ነው? ምን አደረጉብኝ? ፎቶ የኔና የአንቺ የሰርግ ፎቶ ነው። ታዲያ እስካሁን እንዴት አልመጣሽም? ውይ ውዴ፣ ስንት ቦታ አስፈለግኩ መሰለኝ። ወይኔ እኔ እኮ ማንን እንደማምን ነው ግራ ይገባኝ። ያኔ ምሳ እመጣለሁ ብለኸኝ ጠብቄህ ቀረህ። ከዛ በመጨረሻ አደጋ ገጥሞ እዚህ መሆንህን ሰማሁ።
እንዴት ግን ይህን ሁሉ ህይወት አሳልፌ አንዱንም ነገር ማስታወስ አልቻልኩኝ? እሺ ችግር የለውም መስሙ፣ ተረጋጋ። እኔ ሁሉንም እንድታስታውስ አደርጋለሁ። እርግጠኛ ነሽ ሁሉንም ነገር እንዳስታውስ ትረጂኛለሽ? እዚህ ሆኜ ምንም እያስታወስኩ አይደለም። ይበልጥ እየተደበላለቀብኝ ነው ያለው። ወደ ቤታችን ወሰጂኝና። ቆይ ግን ልጅ አለን? ልጅ ወልደናል? አዎ እኮ እኔና አንቺ ልጅ አለን? አዎ። ምን የመሰለች ቆንጆ ልጅ አለች። ልጅ አለችኝ። ባይሆን እሷ ጋር እውነት ያለ ይመስላል። በቃ ከዚህ ቦታ እንሂድ። ወደ ቤታችን ወሰጂኝ። ነጊ በዚህ ሰዓት እዚህ ሆነ ጠብቀኝ፣ መጥቼ ወስድሃለሁ። እሺ? አዎ ከሰሚራ ጋር ነው መሄድ ያለብኝ። ምናልባት ወደ ቤቴ ሲሄድ በቶሎ ወደ ራሴ ለመመለስ ይረዳኝ ይሆናል። እሷ ጋር እውነት አለ። ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን።